የመካከለኛው ምስራቅ ውጥረት በእጅጉ አይሏል። በየሰዓታቱ በየደቂቃ ልዩነቱ አዳዲስ ነገር መፈጠር ከጀመሩ ሰንበትበት ብሏል። አሁን በመካከለኛው ምስራቅ ያለው ውጥረት በርካታ ሰዎችን ስጋት ላይ ትቷል። ለእነዚህም እንግዲህ እንደ አሜሪካ፣ እስራኤል እና ኢራን የመሳሰሉ ዋና ዋና ሀገራቶች በዚህ ጉዳይ ላይ አስቸኳይ መረጃዎችን እየወጡ ይገኛሉ። አሜሪካ 15 ከሚሆኑ የመካከለኛው ምስራቅና የአፍሪካ ሀገራቶች ዜጎቻቸው በአስቸኳይ ለቀው እንዲወጡ ትዕዛዝ ሰጣለች። Good evening. In a dramatic escalation in the Middle East war, America is warning the hardest hits are yet to come as Iran threatens to blow up more oil tankers. As missiles rain down from both sides, Westerners in more than a dozen countries have been told to get out now. የሆርሙዝ ሰርጥ በኢራን አብዮታዊ ዘብ ተዘግቷል። ይህም በዓለም የንግድ እንቅስቃሴ ላይ ከፍተኛ ተጽዕኖ ያመጣል። በተለይ የዓለማችን ከፍተኛ ነዳጅ የሚንቀሳቀስበት ይህ ሰርጥ እንዲዘጋ የኢራን አብዮታዊ ዘብ መወሰኑ ነገሩ ወደ ከፋ ደረጃ እንዳይገባ ያደርገዋል። For the first time in history, Iranian officials say the country has closed the Strait of Hormuz following joint strikes from the US and Israel. While this is not an officially recognized closure, shipping has been completely stalled in the strait. 20% of the world's oil and gas trade flows through the passage along Iran's southern border. ትራምፕ የሰላም አማራጭ አቅርበዋል። የኢራን መንግስት ግን የሰላም አማራጩን አልቀበልም ብሏል። ለዚህም የአሜሪካው ፕሬዚዳንት ዶናልድ ትራምፕ ቀጣይና ወሳኝነት ያለው እርምጃ እንወስዳለን፣ እስካሁን ኃይላችንን አልተጠቀምንም ሲሉ ቆይተዋል። The United States military began major combat operations in Iran. Our objective is to defend the American people by eliminating imminent threats from the Iranian regime, a vicious group of very hard, terrible people. አያቶላ አሊ ካሚሊ ከተገደሉ በኋላ እሳቸውን የሚተኩ በርካታ እጩዎችንም አሜሪካ መግደሏን አስታውቃለች። በዚህም ደግሞ የአያቶላ አሊ ካሚሊ አዲሱ ተተኪ ማን ይሆናል ወይንም ደግሞ አዲሱ በጥቃት የሚገደል ሰው ማን ይሆናል የሚለው ትልቅ ስጋት ፈጥሯል። በመካከለኛው ምስራቅ በየደቂቃ ልዩነቱ አዳዲስ ነገር ይፈጠራል ብያችኋለሁ። አሁን ይህንን ሐሳብ ሳካፍላችሁ እንኳን በርካታ የተለያዩ ነገሮች እየተፈጠሩ ነው። በዚህ ግጭት ተሳታፊዎቹ በርከት ብለዋል። በሶስት አካላቶች የተጀመረው ይህ ግጭት አሁን ላይ እንግዲህ በመካከለኛው ምስራቅ የተለያዩ ሀገራቶች ወደ ግጭቱ እንዲገቡ እየተገፋፉ ይገኛል። ሳውዲ አረቢያ፣ ዩኤ፣ ኳታር እንዲሁም በመካከለኛው ምስራቅ የሚገኙ በርካታ ሀገራቶች ኢራን ከፍተኛ የሚባል የሚሳኤል ጥቃት እያደረሰችበት ይገኛል። ሄዝቦላም ሆነ ሀውቲ በዚህ ግጭት ለመሳተፍ እንቅስቃሴ ጀምሯል። ለዚህም እንግዲህ እስራኤል የአጸፋዊ ምላሽ እየሰጠች ትገኛለች። በዚህም ተያይዞ እንግዲህ በመካከለኛው ምስራቅ የተነሳው ውጥረት በምን ያህል ደረጃ ከፍ ይላል ወይንስ ደግሞ የመረጋጋት ሂደቱ ምን ይሆናል በሚለው ጉዳዮች ላይ ሰፋ ያለ መረጃ ወደ እናንተ ማድረስ ይሆናል። የመካከለኛው ምስራቅ ውጥረት አሁን በእጅጉ አይሏል። ከሶስት አካላቶች ግጭት አልፎም እንግዲህ የቀጠናዊ ግጭት ለመሆን እየተንደረደረ ይገኛል። በዚህም ወደ ግጭቱ ሳይፈልጉ ተገደው የተለያዩ የአረብ ሀገራቶች እንዲገፉ ኢራን ግፊት እያደረገች ነው። ይህም ግፊቷ እንግዲህ በተለይም ደግሞ የአሜሪካ የጦር ሰፈር ይገኝባቸዋል የተባሉ እንደ ሳውዲ አረቢያ፣ የተባበሩት አረብ ኤምሬት፣ ኩዌት፣ ኳታር የመሳሰሉ ሀገራቶች ላይ ኢራን ከፍተኛ ጥቃትና ውድመትን እያደረሰች ትገኛለች። እነዚህ ሀገራቶች እስካሁን የሰላም አማራጭን በመጠቀም ዝምታን መርጠዋል። እስካሁን ባለው ሁኔታ በአሜሪካና እስራኤል ጥምር ጦር ኢራን ላይ በደረሰ ጥቃት ኢራንን አጸፋዊ ምላሽ መስጠቷን ተከትሎ የመካከለኛው ምስራቅ ብሎም የዓለም ውጥረት በእጅጉ ከፍ ብሏል። በዚህም በተለይ ደግሞ የመካከለኛው ምስራቅ ሀገራቶች ለዓለም ዋነኛ የነዳጅ ምንጭ እንደመሆናቸው አንጻር በዓለም አቀፍ ደረጃ የነዳጅ ዋጋ ሊያሻቅብ ይችላል የሚል ትልቅ ስጋትን ፈጥሯል። ይህም ስጋቱ ዋነኛ ምክንያት የሆነው የኢራን አብዮታዊ ዘብ የሆርሙዝ ሰርጥን መዝጋቱ ዋነኛና ትልቁ ችግር ነው። ትናንትና ማምሻውን እንግዲህ የሆርሙዝ ሰርጥ መዘጋቱን የኢራን አብዮታዊ መንግስት አስታውቋል። በዚህም በመካከለኛው ምስራቅ ብሎም በዓለም አቀፍ ደረጃ ያለው የንግድ እንቅስቃሴ ላይ ከፍተኛ የራስ ምታት የሚፈጥር ይሆናል። For the first time in history, Iranian officials say the country has closed the Strait of Hormuz following joint strikes from the US and Israel. While this is not an officially recognized closure, shipping has been completely stalled in the strait. 20% of the world's oil and gas trade flows through the passage along Iran's southern border. Iranian media reports that authorities have been ordered to set any ship trying to pass through on fire. The strait's unofficial closure comes after Iran began launching retaliatory attacks on oil tankers traveling through the passage in recent days. እንደሚታወቀው አይነኩም ወይንም ደግሞ አይደፈሩም ከሚባሉ የዓለማችን መሪዎች አንዱ የሆኑት የኢራን አብዮታዊ ዘብ አያቶላ አሊ ካሚሊ እንግዲህ ተገድለዋል። እሳቸው ብቻ አይደሉም፣ ልጆቻቸው፣ ባለቤታቸው፣ የልጅ ልጃቸውና የልጃቸው ባለቤት ሳይቀር በዚህ ጥቃት ተገድለዋል። ይህም ጥቃት እንግዲህ በኢራን ከፍተኛ ውጥረትን አምጥቷል። بعد از عمری مجاهدت حسینی و دائمی و خستگی ناپذیر روح
کوه بلند و ملکوتی کوه نستوه ولایت پدر مهربان امت رهبر و امام مسلمین حضرت آیت الله العظما سید علی حسینی خامنه ای در راه سربلندی حرم جمهوری اسلامی ایران شهد گوارای شهادت را نوشیدند و به ملکوت اعلی پیوستند. በተለይ ደግሞ ከአያቶላ ግድያ ውጭም በኢራን ትልልቅ ጀነራሎች ተገድለዋል። እንደምናስታውሰው በ12ቱ ቀን ጦርነት በርካታ የኢራን ሳይንቲስቶች፣ የጦር ጀነራሎችና እንዲሁም የኒውክሌር ባለሙያዎች በ12ቱ ቀን ጦርነት በርካታ ውድመት ደርሶባታል። ነገር ግን በዚህ 12 ቀን ጦርነት ከፍተኛ ውድመት የደረሰባት ኢራን ከዛ በኋላ ገግማ አሁን ላይ ደግሞ በአዲስ በግጭት ውስጥ በሰፊው እየተሳተፈች ትገኛለች። በዚህም እንግዲህ በመካከለኛው ምስራቅ የሚገኙ ሀገራቶች ላይ ኢራን ከፍተኛ ጥቃት እያደረሰች ትገኛለች። በተባበሩት አረብ ኤምሬትስ፣ ኳታር፣ ኪዩት፣ ሳውዲ አረቢያ እነዚህ ሀገራቶች እንግዲህ በተለይ ደግሞ የኢራን አጸፋዊ ምላሽ የተሰጠባቸው ሀገራቶች ናቸው። አሜሪካና እስራኤል በጀመሩት የጥምር ጦር ምክንያት እንግዲህ እነዚህ ሀገራቶች ሳይፈልጉ የአሜሪካ የጦር ሰፈር ባለባቸው እንደዚሁም ደግሞ በትልልቅ በሚባሉ የሀገሪቱ ተቋማቶች ላይ ውድመት ሲደርስን ተመልክተናል። በትናንትናው ዕለትም እንግዲህ በሳውዲ አረቢያ የአሜሪካ ኤምባሲ ሳይቀር ትልቅ ጥቃት ደርሶበታል። በዚህም የአሜሪካ መንግስት ወደ ሰላማዊ ድርድር ይምጡ ያላቸው የኢራን ቀሪ መንግስታቶች ወደ ሰላማዊ ድርድር እንደማይመጡ ማሳያ ነው። ነገር ግን አሜሪካ በቀጣይ በዚህ ሁኔታ ላይ አጸፋዊ ምላሽ ለመስጠት ሙሉ ለሙሉ ዝግጁ መሆኗን የአሜሪካው ፕሬዚዳንት ዶናልድ ትራምፕ ገልጸዋል። ይሄ ነገር በዚህ የሚካረር ከሆነ የመካከለኛው ምስራቅ ውጥረት ለመካከለኛው ምስራቅ ብቻ አይደለም ለቀሪውም ዓለም ይተርፋል። የቀሪው ዓለም በዚህ ጦርነት ምን አይነት ውድመቶች ይደርስበታል ወይንስ ደግሞ በዚህ ጦርነት ማን ተጠቃሚ ይሆናል የሚለው ዋና ዋና ጉዳዮች ናቸው። በተለይ ደግሞ አሁን ጦርነቱ ከተጀመረ በኋላ ኢራን ከዚህ በፊት ይህንን እንደ ጦር ወይንም ደግሞ እንደ ራሷ ኒውክሌር ስትጠቀምበት የነበረው የሆርሙዝ ሰርጥ ነው። አሁን ላይ ሙሉ ለሙሉ የኢራን አብዮታዊ መንግስት የሆርሙዝ ሰርጥን መዝጋቱን በይፋ አስታውቋል። ይህ ሰርጥ መዘጋቱ የአረብ ሀገራቶች ይጎዳሉ፣ ቀሪውም የዓለም ሀገራት ይጎዳሉ። በተለይ የዓለማችን 20% የሚሆነው ነዳጅ የሚተላለፈው በዚህ ሰርጥ ነው። በዚህ ሰርጥ ላይ በቀን ብቻ 20 ሚሊዮን በርሜል የሚሆን ነዳጅ ይተላለፋል። በአመትም እንግዲህ ወደ 600 ቢሊዮን ዶላር በዚህ ቦታ ላይ የንግድ እንቅስቃሴ ይደረጋል። ይህ ለዓለም ቀላል የሚባል እንቅስቃሴ አይደለም። ኢራን አብዮታዊ ዘብ በግልጽ እንዳስታወቀው ከሆነ የሆርሙዝ ሰርጥን ሙሉ ለሙሉ ዘግተናል ብለዋል። በዚህ ሰርጥ ላይ የሚንቀሳቀሱ የትኛውም ነዳጅ ጫኝም ሆነ የትኛውም መርከብ ላይ ጥቃት ለማድረስ ዝግጁ ነን ብለዋል። ከዚህ በፊትም በነበሩት ግጭቶች ምክንያቶች ኢራን በተለይ በዚህ አካባቢ የሚንቀሳቀሱ መርከቦች ላይ ውድመት ስታደርስ ቆይታለች። በዚህ ሰርጥ ላይ አሁን በዚህ ግጭት ምክንያት በርካታ መርከቦች ወደ ቦታቸው ሳይንቀሳቀሱ ባሉበት ቦታ ላይ ቆመዋል። ይሄ ማለት የመካከለኛው ምስራቅ ችግር በአፋጣኝ የማይፈታ ከሆነ በዚህ ሰርጥ ላይ የሚገኙ መርከቦች እጣፋንታቸው የከፋ ነው የሚሆነው። የመጀመሪያው እጣፋንታቸው በተለይ ደግሞ በዚህ አካባቢ የሚንቀሳቀሱ ሽፍቶች ጥቃት ሊያደርሱባቸው ይችላሉ፣ ዘረፋ ሊፈጸም ይችላል። ነገር ግን የሚንቀሳቀሱ ደግሞ ከሆነ ኢራን እንደዛተችው ጥቃት ልታደርስ ትችላለች። ምክንያቱም በቅርብ ቀናቶች እንኳን የተመለከትነው በመርከቦች ላይ የደረሰው ጥቃት ከኢራን መንግስት እየተመራ እንደሆነ ታውቋል። እነዚህ ሁኔታዎች ደግሞ በዓለም አቀፍ ደረጃ የንግድ እንቅስቃሴ ላይ በተለይ ደግሞ የነዳጅ እንቅስቃሴ ላይ ከፍተኛ ተጽዕኖ ያመጣል ተብሎ ይጠበቃል። በዚህ ሰርጥ ውስጥ የሚያልፈው ነዳጅ ወደ ኤዥያ፣ አውሮፓ፣ አሜሪካና አፍሪካ ይተላለፋል። እነዚህም የሚተላለፍባቸው ቀሪ የዓለም ሀገራቶች ይህን ነዳጅ የማያገኙ ከሆነ ኑሯቸው በእጅጉ ሊያሻቅብ ይችላል። የነዳጅ ዋጋም በእጥፍ ሊጨምር የሚችልበት ሂደትን በትልቁ እንመለከተዋለን። በተለይ ደግሞ ሌላኛው ከዚህ አካባቢ የሚልኩ ዋና ዋና ሀገራቶች የዓለምን ሰፊውን የሚሆን ነዳጅ የሚሸፍኑ ሀገራቶች ናቸው። ከነዚህም ውስጥ እንግዲህ ሳውዲ አረቢያ፣ ኢራቅ፣ ኪዩት፣ ኳታር እንደዚሁም የተባበሩት አረብ ኤምሬት እነዚህ ዋና ዋና ነዳጅ ላኪ ሀገራቶች ናቸው። የእነዚህ ሀገራት ኢኮኖሚ የሚደገፈው በነዳጅ ነው። ነገር ግን ከነዳጁም ጎን ለጎን በዚህ አካባቢ የሚንቀሳቀሱ ሸቀጦች የማይንቀሳቀሱ ከሆነ ቀጠናውን ብሎም በዓለም አቀፍ ደረጃ ከፍተኛ ተጽዕኖ ያመጣል። በዚህ ምክንያት ብቻ የመካከለኛው ምስራቅ ሀገራቶች ወደ ቀጥተኛ ግጭት ሊገቡ ይችላሉ የሚል ትልቅ ስጋት ፈጥሯል። ከዚህ በፊት በተለይ ደግሞ ኢራን በተለያዩ የአረቡ ሀገራቶች ላይ ጥቃትን ፈጽማለች። ባለፉት 2 ቀናቶችም የተመለከትናቸው ነው። ሳውዲ አረቢያ፣ ዩኤ፣ ኳታር፣ ኪዩት የተለያዩ የሚሳኤል ጥቃቶች ሲደርሱባቸው ሲቋቋሙ ተመልክተናል። በዚህ አካባቢ የሚደረግ የንግድ እንቅስቃሴ ሙሉ ለሙሉ የሚቆም ከሆነ እነዚህ ሀገራቶች ሳይፈልጉ ተገደው ወደ ግጭቱ ሊገቡ የሚችሉበት ዋነኛ ምክንያት ነው። ነገር ግን አሁን ላይ የኢራን አብዮታዊ ዘብ ይህንን ሰርጥ ዘግቷል። የአረቡ ሀገራቶች በዚህ ጉዳይ ላይ እስካሁን ምንም ያሉት ነገር የለም። በቀጣይ ግን ትልቅና አስፈላጊ ውሳኔ ሊወስኑ ይችላሉ የሚለው ተጠባቂ ጉዳይ ነው። የአሜሪካ መርከቦችም የንግድ እንቅስቃሴዎችን ለመጠበቅ ከዚህ በፊት ሰፋ ያለ እንቅስቃሴ አድርገናል ሲሉ ወደ ቦታው ላይ አመርተው ነበረ። የአሜሪካው ፕሬዚዳንት ዶናልድ ትራምፕ በርካታ የጦር መርከቦች በተለይ ደግሞ ወደ መካከለኛው ምስራቅ እንዲንቀሳቀሱ ትዕዛዝ ከሰጡ በጣም ረጅም ጊዜ ሆኗል።
በዚህም በርካታ የሚባሉ የአሜሪካ የጦር መርከቦች ወደ አካባቢው ተንቀሳቅሰዋል። ነገር ግን መንቀሳቀሳቸው አሁን ላይ በሆርሙዝ ሰርጥ ለተፈጠረው ችግር ምንም አይነት መፍትሄ እያመጣ አይገኝም። እነዚህ አካባቢ ላይ የሚገኙ መርከቦች አሁን ሙሉ ለሙሉ ቢቆሙም በቀጣይ ቀናቶች ለመንቀሳቀስ በሚያደርጉት ሙከራ ላይ የኢራንም ሆነ በዛ አካባቢ ላይ የሚንቀሳቀሱ የአማጽያኖች ጥቃት ሊደርስባቸው ይችላል። ይህንንም ጥቃት በመፍራት በአካባቢ የሚገኙ መርከቦች ቆመዋል። እነዚህን ይጠብቃል የተባለው ወደ ቦታው የተንቀሳቀሰው የአሜሪካ የጦር መርከብ እስካሁን ምንም ሲያደርግ እየተመለከት ነው አንገኝም። በዚህም እንግዲህ በመካከለኛው ምስራቅ ያለውን ውጥረት በእጅጉ የሚያባብሰው ሌላኛው ይሄ ምክንያት ነው። ኢራን በቀጥታም ሆነ በተዘዋዋሪ በገልፍ ሀገራቶች ላይ ጫና እያደረገች ትገኛለች። በቀጥታ ስንመለከተው በርካታ ሚሳኤሎችን በገልፍ ሀገራቶች ላይ ውድመት እያደረሰች ትገኛለች። በተዘዋዋሪ ደግሞ እንዳነሳውላችሁ እዚህ አካባቢ ላይ የሚደረገውን የንግድ እንቅስቃሴ የምታወቅ ከሆነ እነዚህ ሀገራቶች በመጀመሪያ በግጭቱ እየተጎዱ ነው፣ በሁለተኛ ደግሞ በተዘዋዋሪ የገልፍ ሀገራቶች የሚጎዱ ይሆናል። ታዲያ የገልፍ ሀገራቶች እነዚህን ሁላ ጉዳቶች ተቋቁመው ዝም ይላሉ የሚለው ተጠባቂ ጉዳይ ነው። በቀጣይ የመካከለኛው ምስራቅ ከፍተኛ ውጥረት በዚህም የሚያይል ነው የሚሆነው። ለዚህም ነው የሶስት አካላቶች ግጭት ወደ ቀጠናዊ ግጭት ያድጋል ተብሎ ትልቅ ስጋትን የፈጠረው። እስራኤል ሙሉ ለሙሉ ኢራን የኒኩለር ባለቤት መሆን የለባትም የሚለውን ሀሳቧን ታነሳለች። ለዚህም እንግዲህ ባለፈው የ12 ቀን ጦርነትና ዛሬ ውድመቶችን እያደረሰች ትገኛለች። አሜሪካን ብትሆን የኢራን የኒኩለር እንቅስቃሴ ለማስቆም በርካታ የድርድር ሂደቶችን ሄዳለች። እነዚህ የድርድር ሂደቶች ባለመሳካታቸው እንግዲህ ከእስራኤል ጎን በመቆም በጥምር ጦር ኢራን ላይ ጥቃት እየፈጸሙ ይገኛሉ። ዶናልድ ትራምፕም ቢሆኑ በዚህ ቀጠና ያለው ግጭት በዚህ የሚያበቃ አይደለም ሲሉ ገልጸዋል። ይሄ ማለት ደግሞ ግጭቱ ከዚህም ደረጃ ከፍ ያለ ሀሳብ ሊኖረው ይችላል። እንደምናስታውሰው የ12ቱ ቀን ጦርነት ሲነሳ አሜሪካ የኢራንን የኒኩለር ፋሲሊቲ ሙሉ ለሙሉ የማውደም እቅድ ይዛ ነበር ስትንቀሳቀስ የነበረው። ነገር ግን የሆነኛው እቅድ ለየት የሚልበት ሁኔታ አለ። ይህም እንግዲህ የኢራንን መንግስት ሙሉ ለሙሉ መገልበጥና በአዲስ የስርዓተ መንግስት ማዋቀር የአሜሪካ ትልቅ እቅዷ ነው። በተለያዩ ጊዜያቶች የአሜሪካ ፕሬዚዳንት ዶናልድ ትራምፕ አያቶላ አሊ ካሚኒ ላይ ትኩረት እያደረግን ነው ሲሉ ነበረ። በዚህም በትኩረታቸው እንግዲህ መሪው ተገለዋል። ከሳቸው መገደል በኋላ በርካታ ውጥረቶች የተነሱበት የኢራን መንግስት እንግዲህ አሁን ላይ አዳዲስ ተተኪዎችን ለመተካት እያሰበ ይገኛል። እነዚህ አዳዲስ ተተኪዎችም ጥቃት እየደረሰባቸው ይገኛል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ በኢራን አዲስ ተተኪ የሚሆኑ አካላቶች ወደ ሰላማዊ ስምምነት ይምጡ ብለው ነበር። አብዮታዊ ዘቡ ምንም የሚደረግ የሰላም ስምምነት የለም፣ በግጭቱ እንቀጥላለን የሚል ሀሳቡን ቀጥሏል። ይሄ ሁኔታ ደግሞ በቀጣይ የኢራንም ሆነ የመካከለኛው ምስራቅ ውጥረት በእጅጉ እንዲብስ ያደርገዋል። ከዚህ ጋር ተያይዞ እንግዲህ አያቶላ አሊ ካሚኒ ከሞቱ በኋላ እሳቸውን ማን ይተካቸዋል የሚለው ትልቁ ጥያቄ ነው። የእሳቸው ተተኪ እስካሁን አልተመረጠም። ነገር ግን የእሳቸው ተተኪ ሊሆን ይችላል ተብሎ በሚታሰቡ አካላቶች ላይ አሜሪካ በተለያዩ ጊዜያቶች ጥቃት እያደረሰች እየገደለቻቸው ትገኛለች። ለዚህም በአሁን ጊዜ እንግዲህ በኢራን መንግስት ላይ ከፍተኛ ስጋት ፈጥሯል። የእሳቸው ተተኪ አሁን ላይ ይፋ ይደረግ እንጂ ሶስት አካላቶች አሁን በአስቸኳይ ኢራንን እየመሯት ይገኛሉ። ከእነዚህም ውስጥ አያቶላ አሊ ሪዛ፣ ሁለተኛው ደግሞ ሁሴን ሐሰን እና ሶስተኛው የኢራኑ ፕሬዚዳንት መሱድ ፔዜሽኪያን ናቸው። እነዚህ ሶስት አካላቶች እንግዲህ በአሁን ላይ በኢራን ወሳኝነት ያላቸው ሰዎች ናቸው። ነገር ግን በአሜሪካ ጥቃት ላለመገደላቸው ምንም አይነት ፍንጭም ሆነ ምንም አይነት ማስተማመኛ የላቸውም። አይነኩም የተባሉት አያቶላ አሊ ካሚኒ ሳይቀሩ ተገድለዋል። አሜሪካ በመካከለኛው ምስራቅ የሚገኙ 15 ሀገራቶች ዜጎቻቸው በአስቸኳይ እንዲወጡ ትዕዛዝ ሰጥተዋል። ከነዚህም የመካከለኛ ምስራቅ ሀገራቶች ግብፅን ጨምሮ የአፍሪካ ሀገራቶች አሉበት። በባህሪን፣ በግብፅ፣ በኢራን፣ በኢራቅ፣ እስራኤል፣ ዌስት ባንክ፣ ጋዛ፣ ዮርዳኖስ፣ ኪዩት፣ ሊባኖስ እንደዚሁም የተባበሩት አረብ ኤምሬት፣ ሳውዲ አረቢያ ሳይቀሩ ዜጎቻቸው በአስቸኳይ ባገኙት አጋጣሚ እንዲወጡ ብለዋል። ይሄ ማለት ግጭቱ በቀጣይነት እንደሚቀጥል የአሜሪካ መንግስት ያሳየበት ዋነኛ ምክንያት ነው። ምክንያቱም የአሜሪካ መንግስት አሁን ላይ ግጭቱ ከዚህ በላይም ከፍ ሊል ይችላል ብሏል። እንዲሁም ይባስ ተብሎ እንግዲህ የአሜሪካ እግረኛ ጦር ወደ ኢራን ምድር ሊገባ ይችላል ሲሉ የአሜሪካው ፕሬዚዳንት ዶናልድ ትራምፕ ገልጸዋል። ይሄ ማለት ይህንንም ግጭት ከዚህ ከፍ ወዳለ ደረጃ የሚሄድበት ሂደት አለ። ነገር ግን ኢራን የቀረበላትን የሰላም አማራጭ አሁንም የማትቀበል ከሆነ ግጭቱ ከዚህም በላይ ከፍ ሊል ይችላል። ትራምፕም እንግዲህ በትሩ ሶሻል ሚዲያቸው ላይ ባወጡት መረጃ መሰረት የተራዘመውን ጦርነት ማድረግ የሚያስችል የመካከለኛና ከፍተኛ ደረጃ የጦር መሳሪያ ደረጃዎችን አዘጋጅተናል ሲሉ የአሜሪካው ፕሬዚዳንት ዶናልድ ትራምፕ ገልጸዋል። ይህ ማለት በሶስቱ አካላቶች መካከል የሚደረገው ግጭት ከፍ ሊል ይችላል። በቀጣይ ቀናቶች ምን እንመለከታለን የሚለው በጣም ተጠባቂ ጉዳይ ነው። ምክንያቱም አሜሪካም ሆነ እስራኤል በቀጣይ ግጭቱን ለመግፋት እቅድ አላቸው። ኢራንም ቢሆን የሰላማዊ ስምምነቱን የመቀበል ምንም አይነት አዝማሚያ የላትም። ይህ ማለት አሜሪካና እስራኤል በጥምር ጦር ኢራን ላይ ከፍተኛ ጥቃት ያደርሳሉ። ከዚህም ጋር ተያይዞ እንግዲህ ኢራን ትደግፋቸዋለች የሚባሉ እንደነ ሂዝቦላ የተለያዩ አማጽያኖችን ሳይቀር
እስራኤል ጥቃቶች እያደረሰች ትገኛለች። እነዚህም አካላቶች ወደ እስራኤል የተለያዩ ባሊስቲክ ሚሳኤሎችን እየተኮሱ ይገኛሉ። እስራኤልም ለመቋቋም የምትችለውን ያክል እየሞከረች ትገኛለች። ይህ ሁኔታ በቀጣይ ቀናቶች በመካከለኛው ምስራቅ ያለው ውጥረት በእጅጉ ከፍ ያደርገዋል። አሁን ላይ የግጭቱ ማባባሻ ሂደቶችን እንጂ ወደ ሰላማዊ ሂደት የሚመጣበትን ሁኔታ አንመለከትም። ትልልቅ የሚባሉ የዓለም አቀፍ ድርጅቶች ምንም አይነት መፍትሄ ለማምጣት ሲሰሩ አንመለከትም። ምክንያቱም ወደዚህ ግጭት የገባችው ሀያሏ አሜሪካ እንደመሆኑ አንጻር አሜሪካ ላይ ጫና ለማድረግ የትኛውም የተባበሩ መንግስታት ድርጅትም ሆነ ዩናይትድ ኔሽን ምንም አይነት ስራዎችን ሲሰራ አንመለከትም። በዚህ ሂደት የመካከለኛው ምስራቅ ውጥረት በእጅጉ ከፍ የሚል ከሆነ በሶስቱ አካላቶች መካከል ያለው ግጭት ወደ ቀጠናዊ ግጭት የሚያድግ ይሆናል። ወደ ቀጠናዊ ግጭት አደገ ማለት ደግሞ በመካከለኛው ምስራቅ፣ በኤዥያ፣ በአውሮፓም ሆነ በአፍሪካ ይሄ ግጭት ሁሉም ጋር አዳፋው ይደርሳል። ይሄ ማለት እንግዲህ በአንድም ሆነ በሌላ መልኩ ሶስተኛ የዓለም ጦርነት ተነሳ ብለን ልንገምት እንችላለን። ምክንያቱም ይሄ ግጭት አሁን ላይ እንኳን በትንሹም ቢሆን የዓለም ሀገራትን እያናወጠ ይገኛል። የመካከለኛው ምስራቅ ሀገራቶች በተለይ ደግሞ እንደነ ሳውዲ አረቢያ፣ ኳታር የመሳሰሉ ሀገራቶች ወደ ግጭቱ የሚገቡ ከሆነ የቀጠናው ግጭት በእጅጉ ከፍ የሚል ይሆናል። ውድ ተመልካቾቻችን ለዛሬ የነበረን የሀሳብ ዴይሊ ፕሮግራማችን ይህን ይመስል ነበረ። እስከ ፕሮግራም ፍጻሜ አብራችሁን ስለቆያችሁ ከልብ እያመሰገኑ በቀጣይ ቀን በሌላ አበይትና ዋና ዋና መረጃዎች እስከመመለስ ቸር ቆዩ።